ከሚታወቁበት ነገር አንዱ ከትውልድ ወደ ትውልድ እየተላለፈ የሚመጣው የትውልድ ባህል እሴትን መጠበቅ ነው። ከዚህም ልክ መልካም ባህሎች እንዳሉ ሁሉ ደግሞ አስከፊና ጎጂም ልምዶች እየተላለፉ የመጡበት መንገድም ይታያል። አሁን ላይ የጎጂ ልማዳዊ ድርጊት በሀገራችን ኢትዮጵያ በክልላችን፣ በዞናችን፣ በወረዳችን ብሎም በቀበሌያችን አልፎ አልፎ በዚህ ሰዓትም እየተከሰተ ይገኛል። ይህ ጎጂ ልማዳዊ ድርጊት ሊያደርስ የሚችላቸው ተጽዕኖዎች በግለሰብ ላይ የአካል ጉዳት፣ የአእምሮ ጭንቀት፣ ፍርሃት፣ ነፃነትን መጣስና የህይወት እድል መቀነስ ነው። በቤተሰብ ላይ ግጭትና መለያየትን፣ የልጆች ትምህርት መቋረጥና ድህነትን መጨመር አንዱ ነው። በማህበረሰባችን ላይም የሰላም መጥፋት፣ በደም በቀን መብራት፣ የህግ ክብር መቀነስና ልማቶች መዘግየት ይሆናል። በሀገራችን ላይም የሰው መብት ጥሰት፣ የጤናና ማህበራዊ ወጪ መጨመርና የትውልድ እድገት መዘግየት ይሆናል። ታዲያ ጎጂ ልማዳዊ ድርጊትን ለማስቀረት ህግ ምን ይላል የሚለውን በቀጥታ የስልክ መስመራችን የዳህና ወረዳ አቃቢ ህግ በቀጥታ የስልክ መስመራችን ይገኛሉ። ጤና ይስጥልን። ከዳህና ወረዳ የመንግስት ኮሚኒኬሽን አገልግሎት ጽሕፈት ቤት ነው የምንደውልዎት። የጎጂ ልማዳዊ ድርጊትን በተመለከተ ህግ ምን ይላል፣ አጠቃላይ የጎጂ ልማዳዊ ድርጊት ዙሪያ እንዴት ነው እየሰራችሁ ያላችሁት፣ ከህግ አንጻርስ ምን ይላል የሚለውን ለተመልካቾቻችን ወይም ለአድማጮቻችን በቀጥታ የስልክ መስመር እንድታደርሱልን ፈልገን ነው። መቀጠል ትችላላችሁ። እሺ፣ አመሰግናለሁ። ያው ስሜ ገበያው ደሴ ይባላለሁ። በዳህና ወረዳ ጽሕፈት ቤት የወንጀል አቃቢ ህግ ነኝ። ያው በተነሳው ሀሳብ በጎጂ ልማዳዊ ድርጊቶች ህጉ ምን ይላል ለሚለው ያው ህጉ መጀመሪያ ታድርግ ነው የሚለው። ይሄን ደግሞ ተላልፎ የሚገኘው ቅጣውና ማስተማሪያ ቅጣት ቅጣው ይላል። ስለዚህ ጎጂ ልማዳዊ ድርጊቶች ደግሞ መጀመሪያም አታድርጉ ተብሎ ቅድመ ጥንቃቄ ወይም ደግሞ የአወርነት ስራ የማስገንዘብ ስራ ከተሰጠ በኋላ ይህንን ተላልፎ የሚገኙ ወንጀል ህጋችን ላይ በ1996 ተደንግጎ የወጣው አንቀጽ 561 እስከ 571 ድረስ ባሉ የህግ ድንጋጌዎች በግልጽ ተቀምጠው ይገኛሉ። ለምሳሌ ያክል እንትን ማስወረድ 562 እስከ 3 ወር ቀላል እስራትና ከ3 ወር እስከ 1 ዓመት ቀላል እስራት እንደሆነ የሴት ግርዛት አንቀጽ 565 እስከ ከ3 ወር እስከ 1 ዓመት ቀላል እስራት እንደሚያስቀጣ በግልጽ ያስቀምጣቸዋልና አሁን ቀደም በእኛ እንደወረዳ የተቀጣና እንትን ያለ ባይኖርም የወንጀል ህጉ ስለሚያስቀምጥ ይሄን ተላልፎና እንትን የሚገኝ የወንጀል ህጋችን ከቅድም ባልኩት አንቀጽ እንደሚያስቀጣ ነው የሚያስቀምጠው። ስለዚህ እንደኛ ወረዳ ወይም ባለንበት አካባቢ ማለት ነው እነዚህን የወንጀል ስራ የሚፈጽሙ አካላት ምናልባት ቅጣት እንዳይቀጡ የሚያደርጋቸው መንገድ ምንድነው? ወይስ እስካሁን የተቀጣ ነገር አለ ወይ? ምክንያቱም አሁን ይሄን ነገር እያስፋፋው ያለ ከቅጣት ጋር ተያይዞ መደረግና ለመደረግ ላይ ሊሆን ይችላልና ይሄ በማስረጃ ቀርቦ ምናልባት የተቀጣ ካለና ለወደፊቱስ በምን መልኩ ነው ይሄን ነገር ታዲያ እንታቆም የምታስቡት? እውነት ነው። አሁን ቀደም ጎጂ ልማዳዊ ድርጊት ያው የተቀጣ ያስቀጣ ነውና ያለው የለም። ነገር ግን እኛ ያው አቃቢ ስልጣን አለው ይሄ ወንጀል ከመፈጸም በፊት ጥንቃቄ የመከላከል ስራ የማስተማር ወንጀል ህግ ላይ ያስቀምጣል፣ ያስቀጣል፣ የኛን ዓመት ያሳስራል የተባለ እንትን እንሰጣለን። ነገር ግን ማህበረሰቡ ከኋላ ዞት የመጣ ነገር አለ። አሁን ጎጂ ልማዳዊ ልክ እንደ ፈውስ አድርጎ ስለሚያያቸው የፈውስ ይሄ
እንደ መድኃኒት አድርገን ስለሚያቸው ማህበረሰቡ ይሄንን አጋልጦ አይሰጥምና እናም ደግሞ ትክክለኛ አንድ ሰው ጥፋተኛና ለማስቀጣትና ጥፋተኛ ለማስፈል ማስረጃና ማስረጃ ስለሚያስፈልግ ማህበረሰቡ ግን ይሄን ማስረጃ ሆኖ ከጥቆማው ላይ ማስረጃ ከመሆን ላይ ወደ ኋላ ይላል። የሚሆንበት ምክንያት ቅድም እንዳልኩትም ይሄ ዘነው ከኋላ ዘነው የመጣ ነው ባህል አለ። እንደ ፈውስ የተለያዩ አገልግሎት አባቶች ያሉትና ይሄ ስለያዘን ይኸው ማስቀጣትና እንትን ለማለት አልተቻለም። እንግዲህ በኋላ ግን ይኸው ቁርጠኛ ሆኖ ማንም ሰው ይኸው በዚህ ላይ ከጥቅሙ ይልቅ ጉዳቱ እያመዘነ ስለሆነ ይኸው እንግዲህ በኋላ በምርመራ እየተጣራ ተገቢውን ቅጣትና እርም ለማስፈጸም እንሰራለን። መልካም፣ በጣም ጥሩ። ምናልባት የመጣውም እንግዲህ የሰርግ ወቅትም እየመጣ ነውና በተለይ ያለ እድሜ ጋብቻ በጣም እየተፈጸመ ነው ያለው። አሁን በተለይ ያለ እድሜ ጋብቻን አስመልክቶ ምን መደረግ አለበት? ያው እንግዲህ ወቅቱ እንደሚታወቀው አሁን የሰርግ ወቅት እየመጣ ነው። ያው ገና ሲመጣ ሰርግ በር ላይ አብዛኛው የኢትዮጵያ ጋብቻ ይደረግበት ወቅት ስለሆነ በዚህ ወቅት ጋብቻ ይፈጸማልና እና የመከላከል ስራ ይደረጋልና ምንድነው የሚደረገው? የአቃቢ የሚጠበቀው ያው የግንዛቤ ማስቀዳት ይሄን ያህል ያስቀጣል ያለ እድሜ ጋብቻ ቅድም እንዳልኩት ከሚያስቀጣው ያው አንቀጽ 648 እና 47 ላይ ያስቀጣል። አንድ ሰው ሳያስመረምር ነው እንትን ያለ እስከ 3 ዓመት አግቢውም ያጋባም ስለአግቢውም በዚህ ላይ የተሳተፉ ሰዎችም እስከ 3 ዓመት እንደሚያስቀጣ 47 እና 647 እና 648 በግልጽ ያስቀመጣና ይሄን ያን ያስቀጣል እያለ እንዳቃቢ ይኸው የቅጣት ደረጃው እንደሚያስቀጣ ተጠያቂነት እንዳለው በጤናው ዘርፍ ደግሞ የጤና ባለሙያዎች በጤናው ችግር እንዳለ ጉዳይ ደግሞ የተለያዩ የሳይኮሎጂ ችግር እንደሚመጣባቸው የኢኮኖሚና የተለያዩ ችግር እንደሚኖርባቸው በሚመለከታቸው አካላት የኦሪየንቴሽን የዚህ የቅድመ ትምህርት ማስገንዘብ ተሰጥቶ ይኸው ይሄ ጋብቻ ያለ እድሜ ጋብቻ ወይም የህፃናት ጋብቻን እንዲከላከል ማድረግ ነው። ሌላው አስቀድሞ ደግሞ ጋብቻ ከማድረጋቸው በፊት ይኸው ምርመራ እንደሚያደርጉ በእኛ በኩል በአቃቢ በኩል ነው ይኸው ምርመራ እንትን የሚለው ወደ ሆስፒታል የሚላከው ሰርጉ ከመሆኑ በፊት ከ3 ሳምንት እህል ውሃ ሳይሞት ጋብቻ ምርመራ እንዲያደርጉ። ምክንያቱም አሁን የተለመደው ጋብቻው ሰኞ ወይም እሑድ ሊሆን በሐሙስ ዓርብ ይሮም ነው የሚመጡት። ይሄ ኦልሬዲ እህል ውሃው ሙቷል። ስለዚህ በዝክር ሆነው ወይም በተስካር መልኩ የመዳር ቻንሳቸው ከፍተኛ ነው የሚሆነው። ሰርጉን አስቀረነው እንጂ ሰዎች ልጆችን ከመዳር አናስቀራቸውም እና የኦሪንቴሽን ስራው ቢያንስ ምርመራ የሚደረገው ከ3 ሳምንት ወይም ከወር በፊት ጋብቻው ከመሆኑ በፊት መሆኑን ይሄንን የኦሪንቴሽን ስራ በመስራት ያለ እድሜ ጋብቻ ወይም ደግሞ የህፃናት ጋብቻ እንዳይፈጸም ከተፈጸመም በኋላ ከሆነ ፈጽሞ የተገኙት ደግሞ ወደ ህግ አቅርቦ ተገቢ ምርመራ ተጣርቶ ህጉ ባስቀመጠው ልክ ተገቢ ቅጣት ማሰጠት ነው። በዚህ አጋጣሚ ይሄ ያለ እድሜ ጋብቻ አምና አስቀጥተናል። ወደ 4 ሰው ተገቢውን ቅጣት አሰጥተናል። ሁለት ሰው እስከ አንዱ ሁለቶች እስከ 3 ወር ቀላል እስራትና አንዱ ደግሞ የቁም እስረኛ የ2 ዓመት የቁም እስረኛ አድርገን ያደረግንበታል እና ስለዚህ ከቅድመ ማስጠንቀቅና እስከ ቅጣት ድረስ ያለውን ስራ እንሰራለን ማለት ነው። በጣም ጥሩ። ከባለድርሻ አካላት ምን ይጠበቃል? ባለድርሻ አካላት ምን ይጠበቃል የሚለው መጀመሪያ ቅንጅታዊ ስራ መኖር አለበት ነው። ያንዳንዳቸው የቅንጅታዊ ለምሳሌ
ጤና በጤና ዘርፍ በጤናው የሚያመጣውን ተጽዕኖ ምንድነው? በጤና ችግር ያመጣል። እንግዲህ ዝም ብሎ አይደለም ህጉም ያስቀመጠው ወንጀል ነው ያለው ከመሬት ተነስቶ አይደለም ውጣቱን አይቶ ነው እንደ ቅጣት ገደብ ያደረገው የጉዳቱ ነውና ስለዚህ የጤና ባለሙያው ከጤና ዘርፉ ስለ ጤና የጤናን ችግር የሚያመጣው በትምህርቱ ደግሞ ከትምህርት እንደሚፈናቀሉ ነገ ሀገር እንደማይጠቀሙ ከትምህርት ዘርፍ እንዲሁም ደግሞ ከሴቶችና ህጻናት ደግሞ የሴቶችና ህጻናት የሚያመጣውን ተጽዕኖ እናት አባት አልባ ብዙ ቀውሶች አሉ። ማህበራዊ ቀውሶች ይመጣሉ፣ ኢኮኖሚያዊ ቀውሶች፣ ሀገራዊ ቀውሶች እነዚህ እንደሚያስከትል በኦሪየንቴሽን በዚህ ቅድመ ከማስተማር አንዳንድ ዝግጅቶችን ከማድረግ እነዚህ ተቀናጅቶ በተለይ ቅንጅታዊ ስራ የሚጠይቀው የቅድመ መከላከል ነው። ወንጀሉ ከተፈጸመ እናንተን ካለ በኋላ ያው ተገቢውን ቅጣት እናንተን ለማሰጠት ሁሉም ርብርብ ማድረግ አለበት። ማንም ሁሉም አሁን የምናየው አንዳንድ ችግሮች አሉ። ቤተሰብ አንዳንድ መመጣጣት ለይቶ ማምጣት ሰው እንትን ካለ ሸሽቆት ማለት እነዚህ ችግሮች አሉ። እነዚህ ችግሮች ደግሞ በጋራ ሆኖ ርብርብ አድርጎ በባለድርሻ አካላት ከፖሊስ፣ ከትምህርት፣ ጤና፣ ሴቶች ጉዳይ፣ አካባቢ በበላይነት እነዚህ ናቸው። በበላይነት እነዚህ ተቋማት በአንድ ላይ ተባብረው ይህንን ማስቀረት ይችላሉ ነው። ነገሩ ከተፈጸመ በኋላ ደግሞ ፍርድ ቤት የጉዳዩን ትኩረት ሰጥቶ የቀጠሮ ጊዜ ሳይዙ ጉዳዩን ሳያራዝም ተገቢውን እርምጃ መጨረሻ ወደ ፍርድ ቤት ይሆናል ማለት ነው። እነዚህ አራት ተቋማት የተጠቀሷቸው ግን ቅድመ መከላከሉ በደንብ ከሰሩ ልማዳዊ እንዲሁም ደግሞ ያለ እድሜ ጋብቻን በተወሰነ ሙሉ ለሙሉ ከማስቀረት የተወሰነ መቀነስ ይቻላል ነው የሚለው። እሺ፣ ከልብ አመሰግናለሁኝ። ክብር ይስጥልኝ። እሺ፣ እናመሰግናለን። መልካም ጊዜ። እሺ።